በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታችን ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ተነስቶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ ደረሰ። ብዙዎች በሽተኞችም ተከተሉት፣ በዚያም ፈወሳቸው። ፈሪሳውያንም ሊፈትኑት ወደ እርሱ መጥተው በማናቸውም በበደለችው ሁሉ ሚስቱን ሊፈታ ለሰው ይገባልን አሉት። እርሱም መልሶ እንዲህ አላቸው፣ አላነበባችሁምን? በመጀመሪያ የፈጠራቸው እርሱ ወንድና ሴት አደረጋቸው። እንዲህም አለ፣ ስለዚህ ሰው አባቱንና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ። እግዚአብሔርም አንድ ያደረገውን ሰው አይለይ። እነርሱም እንኪያ የፍችዋን ደብዳቤ ሰጥተው እንዲፈቷት ሙሴ ለምን አዘዘ አሉት። እርሱም አላቸው፣ ሙሴስ ስለሌለባችሁ ክፋት ሚስቶቻችሁን እንድትፈቱ ፈቀደላችሁ። ቀድሞ ግን እንዲህ አልነበረም። እኔ ግን እላችኋለሁ፣ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውን የሚያገባ ያመነዝራል። ደቀ መዛሙርቱም የባልና የሚስት ሥርዓት እንዲህ ከሆነስ መጋባት መልካም አይደለም አሉት። እርሱም አላቸው፣ ይህ ለተሰጠው ነው እንጂ ለሁሉ የሚቻል አይደለም። ከእናታቸው ማኅፀን እንዲሁ የተወለዱ ጃንደረቦች አሉና፣ ሰዎች የሰለቧቸውም ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን ጃንደረባ ያደረጉ አሉ። መታገስ የሚችል ግን ይታገስ። ከዚህም በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት። ደቀ መዛሙርቱ ግን ተቆጧቸው። ጌታችን ኢየሱስም ሕፃናትን ተዋቸው፣ ወደ እኔም የሚመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አላቸው። እጁንም በላያቸው ጫነባቸውና ከዚያ ሄደ። እነሆም አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላለም ሕይወትን ወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው። እርሱም ለምን ቸር ትለኛለህ? ከአንዱ እግዚአብሔር በቀር ማንም ቸር የለም። ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ጌታችን ኢየሱስም አለው፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰትም አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነት ጀምሬ ጠብቄአለሁ፣ እንግዲህ የቀረኝ ምንድን ነው አለው። ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትንም ታገኛለህ፣ መጥተህም ተከተለኝ። ጎልማሳውም ይህን ነገር ሰምቶ ሀብቱ ብዙ ነበርና እያዘነ ሄደ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ እውነት እላችኋለሁ ባለጸጋ ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው። ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ደቀ መዛሙርቱም ይህን በሰሙ ጊዜ እንግዲህ ማን ሊድን ይችላል እያሉ እጅግ ተደነቁ። ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12 ዙፋን ትቀመጣላችሁ፣ በ12ቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍን ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ። የማቴዎስ ወንጌል ምዕራፍ 20 መንግሥተ ሰማያት ለወይኑ ቦታ ሠራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ከሠራተኞችም ጋር በቀን 1 ድሪም ሊሰጣቸው ተስማምቶ ወደ ወይኑ ቦታ አላካቸው። በ3 ሰዓትም በወጣ ጊዜ ሌሎችን በአደባባይ ቆመው ሥራ ፈተው አየ። እነዚያንም እናንተም ወደ ወይኔ ቦታ ሄዱ፣ ስሩ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ዳግመኛም በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። በ11 ሰዓትም ወጥቶ ሌሎችን ቆመው አገኘ። ቀኑን ሁሉ ሥራ ፈታችሁ ለምን በዚህ ቆማችኋል አላቸው። እነርሱም የሚቀጥረን ስላጣን ነው አሉት። እርሱም እናንተ ወደ ወይኔ ቦታ ሄዱ፣ የሚገባውንም እሰጣችኋለሁ አላቸው። በመሸም ጊዜ የወይኑ ቦታ ባለቤት ሹሙን እንዲህ አለው፣ ሠራተኞቹን ጠርተህ አስቀድመህ ከኋለኞች ጀምረህ እስከ ፊተኞች ድረስ ደሞዛቸውን ስጣቸው። በ11ኛው ሰዓት የተቀጠሩትም መጡና እያንዳንዳቸው 1 ዲናር ተቀበሉ። የቀደሙትም መጥተው ከእነዚያ ይበልጥ የሚያገኙ መስሏቸው ነበር። እነርሱም እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም በባለቤቱ ላይ አንጎራጎሩ እንዲህ እያሉ፣ እነዚህ ኋለኞች 1 ሰዓት ብቻ ሠሩ፣ የቀኑን ድካምና ሐሩር ከተሸከምነው ከእኛም ጋር አስተካከልካቸው። እርሱ ግን ከእነርሱ አንዱን እንዲህ አለው፣ ወዳጅ ሆይ አልበደልሁህም፣ በ1 ዲናር ተስማምቼ የለምን? የሚደርስህን ይዘህ ሂድ፣
እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። ወይስ በገንዘቤ የወደድኩትን ላድርግ መብት የለኝምን? ወይስ እኔ ቸር ስለሆንኩ ዓይንህ ምቀኛ ናትን? እንዲሁም ኋለኞች ፊተኞች ይሆናሉ፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡም ጥቂቶች ናቸውና። ጌታችን ኢየሱስም ወደ ኢየሩሳሌም ሲወጣ 12ቱን ደቀ መዛሙርቱን ለብቻቸው ወሰዳቸው። በመንገድም እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን። የሰው ልጅም ለካህናት አለቆችና ለጻፎች ተላልፎ ይሰጣል፣ የሞት ፍርድም ይፈርዱበታል፣ ለሕዝቡም አሳልፈው ይሰጡታል። እነርሱም ይዘብቱበታል፣ ይገርፉታል፣ ይሰቅሉታል። በሦስተኛውም ቀን ይነሳል። ከዚህም በኋላ የዘብዴዎስ ልጆች እናት ከልጆቿ ጋር መጣች። ከእርሱም አንዳች ነገር እየለመነች ሰገደችለት። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆች በመንግሥትህ አንዱ በቀኝህ አንዱም በግራህ እንዲቀመጡ አድርግልኝ አለችው። ጌታችን ኢየሱስም መልሶ የምትለምኑትን አታውቁም። እኔ የምጠጣውን ጽዋ መጠጣት ትችላላችሁን? እኔስ የምጠመቀውን ጥምቀት ትጠመቃላችሁን? አላቸው። እነርሱም አዎን እንችላለን አሉት። እርሱም ጽዋዬንስ ትጠጣላችሁ፣ ጥምቀቴንም ትጠመቃላችሁ። በቀኝና በግራዬ መቀመጥን ግን ከአባቴ ለተዘጋጀላቸው ነው እንጂ የምሰጥ እኔ አይደለሁም አላቸው። አስሩም ሰምተው በሁለቱ ወንድማማቾች ላይ አዘኑ። ጌታችን ኢየሱስም ጠርቶ እንዲህ አላቸው፣ አሕዛብን መኳንንቶቻቸው እንዲገዟቸው ታላላቆቻቸውም እንዲሰለጥኑባቸው አታውቁምን? በእናንተስ እንዲህ አይደለም። ነገር ግን ከእናንተ የበላይ ሊሆን የሚወድ አገልጋይ ይሆናችሁ፣ ከእናንተም አለቃ ሊሆን የሚወድ ሎሌ ይሁናችሁ። የሰው ልጅ ሊያገለግል ሰውነቱንም ለብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣምና። ከኢያሪኮም በወጣ ጊዜ ብዙ ሰዎች ተከተሉት። እነሆ ሁለት ዕውራን በመንገድ አጠገብ ተቀምጠው ነበር። ጌታችን ኢየሱስም ሲያልፍ ሰምተው አቤቱ የዳዊት ልጅ ሆይ ይቅር በለን እያሉ ጮኹ። ሕዝቡ ግን ዝም እንዲሉ ይቆጧቸው ነበር። እነርሱ ግን አቤቱ የዳዊት ልጅ ማረን እያሉ አብዝተው ጮኹ። ጌታችን ኢየሱስም ቆሞ ጠራቸውና ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም አቤቱ ዓይኖቻችን እንዲከፈቱ ነው አሉት። ጌታችን ኢየሱስም አዘነላቸው፣ ዓይኖቻቸውንም ዳሰሳቸው። ወዲያውም አዩና ተከተሉት። የማቴዎስ ወንጌል ምዕራፍ 21። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖርም ጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዷችኋል። ይህም ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል ብለዋል። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፎቹ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱ የሚሄዱትና የሚከተሉት ሕዝብም ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትንና የሚገዙትን ሁሉ አባረረ። የገንዘብ ለዋጮችንም መደርደሪያ፣ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስም ዕውሮችና አንካሶች ወደ እርሱ መጡ፣ አዳናቸውም። ያን ጊዜም ካህናት አለቆችና ጻፎች ያደረገውን ታምራት ልጆችንም በቤተ መቅደስ ሆሳዕና ለዳዊት ልጅ እያሉ ሲጮኹ ባዩ ጊዜ ደስ አላላቸውም። እነርሱም እነዚህ የሚሉትን አትሰማምን አሉት። ጌታችን ኢየሱስም አዎን እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋናን አዘጋጀህ የሚለውን ቃል ከቶ ያነበባችሁበት ጊዜ የለምን አላቸው። ትቷቸውም ከከተማው ወደ ቢታንያ ሄደ፣ በዚያም አደረ። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል ብቻ በቀር ምንም ፍሬ አላገኘባትም። እንግዲህ ወዲህ ለዘላለም ፍሬ አይኑርብሽ አላት። ያን ጊዜውንም በለሲቱ ደረቀች። ደቀ መዛሙርቱም አይተው ይህች በለስ እንዴት ወዲያውኑ ደረቀች ብለው አደነቁ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደተደረገው ብቻ የምታደርጉ አይደለም፣ ነገር ግን ይህን ተራራ ተነስተህ ወደ ባሕር ተወርወር ብትሉት ይደረግላችኋል። አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ።
ወደ ቤተ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝቡ ሽማግሌዎች ወደ እርሱ መጥተው በማን ሥልጣን ይህን ታደርጋለህ? ይህንስ ሥልጣን ማን ሰጠህ? አሉት። ጌታችን ኢየሱስም መልሶ እኔም አንዲት ቃል ጠይቃችኋለሁ፣ የነገራችሁኝ እንደሆነ እኔም በምን ሥልጣን ይህን እንደማደርግ ነግራችኋለሁ አላቸው። የዮሐንስ ጥምቀቱ ከየት ነው? ከሰማይ ነውን ወይስ ከሰው አላቸው። እርስ በርሳቸውም ተነጋግረው እንዲህ አሉ፣ ከሰማይ ነው ብንለው እንኪያ ለምን አላመናችሁበትም ይለናል። ከሰው ነው ብንለውም ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራቸዋለን። እነርሱም አናውቅም ብለው መለሱለት። እርሱም እንኪያስ እኔ በምን ሥልጣን ይህን እንደማደርግ አልነግራችሁም አላቸው። ምን ትላላችሁ? አንድ ሰው ሁለት ወንድማማች ልጆች ነበሩት። ታላቁንም ልጄ ሆይ ዛሬ ወደ ወይኔ ቦታ ሄድና ሥራ አለው። ልጁም መልሶ እምቢ አለ። ኋላ ግን ተጸጽቶ ሄደ። ሁለተኛውንም እንዲሁ አለው። እርሱም እሺ ጌታዬ አለ። ነገር ግን አልሄደም። እንግዲህ ከሁለቱ የአባቱን ፈቃድ የፈጸመ ማንኛው ነው አላቸው። ፊተኛው ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና አመንዝሮች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ዮሐንስ በጽድቅ ጎዳና ወደ እናንተ መጣ፣ አላመናችሁበትም። ቀራጮችና አመንዝሮች ግን አመኑበት። እናንተም በኋላ በእርሱ ለማመን አይታችሁ እንኳን ንስሐ አልገባችሁም። ሌላ ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም አስቆፈረለት፣ ግንብም ሠራለት፣ ለገባሮቹም ሰጥቷቸው ሄደ። የሚያፈራበት ወራት በደረሰ ጊዜም ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ወደ ገባሮቹ ላከ። ገባሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡት፣ አንዱንም ገደሉት፣ ሌላውንም በድንጋይ መቱት። ከዚያም በኋላ ከቀደሙት የሚበዙ ሌሎች አገልጋዮችን ላከ። እነርሱንም እንዲሁ አደረጉባቸው። በኋላም ልጅንስ ይፈሩት ይሆናል ብሎ ልጁን ላከ። ገባሮቹም ልጁን ባዩት ጊዜ እርስ በርሳቸው እነሆ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ ቦታ ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ እነዚህን ገባሮች ምን ያደርጋቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ ወይኑንም በየጊዜው ፍሬውን ለሚሰጡት ለሌሎች ገባሮች ይሰጣል አሉት። ጌታችን ኢየሱስም እንዲህ አላቸው፣ በመጻሕፍት ያለውን ያነበባችሁበት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። ይህችም ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ስለዚህም እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለአሕዛብ ትሰጣለች። በዚያችም ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላዩ የምትወድቅበትንም ትፈጨዋለች። የካህናት አለቆችና ፈሪሳውያን ምሳሌዎቹን በሰሙ ጊዜ ስለ እነርሱ እንደተናገረ አወቁ። ሊይዙትም ሲፈልጉ ሕዝቡን ፈሯቸው፣ በእነርሱ ዘንድ እንደ ነቢይ ነበርና። ምዕራፍ 22 ይቀጥላል። ረድኤተ እግዚአብሔር አይለየን።